ሃይ ዩቲዩብ እንዴት ናችሁ? ዛሬ 7 ነገሮች ኮሌጅ ከመግባቴ ወይም ዩኒቨርሲቲ ከመግባቴ በፊት ባቃቸው በጣም ብዙ ነገር እቀይር ነበር ያልኩትን 7 ነገሮች በደንብ አብራርቼ ነው የምነግራችሁ። አሁን ደግሞ ሰሞኑን አይ ቲንክ ትገባላችሁ። አሁን 12 የተፈተኑት ወደ ኮሌጅ ይገባሉ። ኮሌጅ ሆናችሁ ፍሬሽመን ከሆናችሁ ወይም ደግሞ ዩኒቨርሲቲ ትገቡ ቀድሜ ልወቅ ምናምን ካላችሁ this is going to be the best video። የመጀመሪያው ሐሳብ ምንድነው? ፒኪንግ አ ሜጀር ኖት ይዤ ነው የመጣሁት ዛሬ ከኖት ሪፈር እያደረኩ ነው የምነግራችሁ። ፒኪንግ አ ሜጀር ምን ማለት ነው? ሜጀራችሁን መምረጥ። ሜጀር ማለት ዲፓርትመንት ቤዚክሊ ዲፓርትመንት መምረጥ። ያው እንደገባችሁ ፍሬሽመን አለ። ከፍሬሽመን በኋላ ዲፓርትመንት ሁሉም ሰው ይመርጣል አይደለ? እዚህ ፖይንት ላይ ማለት የምፈልገው ነገር ምንድነው? ኦፍ ኮርስ ሜጀር ትልቅ ነገር ነው፣ በጣም ትልቅ ነገር ነው። የምትፈልጉትን ምረጡ። በቤተሰብ ብዙ ፕሬሸር አትሁኑ። ምክንያቱም 4 አመቱን ወይ 5 አመቱን ሜዲሲን ከሆነ ደግሞ 7 አመቱን የምትማሩት ራሳችሁ ናችሁ። አሁን ቤተሰብ ወይ ሜዲሲን ግቡ ወይ ሎ ግቡ ወይ ኢንጂነሪንግ ግቡ የሆነ ነገር ግቡ ሊላችሁ ይችላሉ። በኋላ ላይ ግን 5 አመቱን ተመራችሁ ፕላስ ደግሞ በተማራችሁበት ነገር መስራት የምትፈልጉ ከሆነ ቀጣዮቹን 7 አመቶች ወይ 6 አመቶች ወይ 5 አመት የምትኖሩት እናንተ ናችሁ እና በህይወታችሁ ትልቅ ዲሲዥን ነው ልላችሁ ፈልጋለሁ። ነገር ግን ደግሞ እንደዛም ሆኖ ማትፈልጉበት ሜጀር ውስጥ ከገባችሁ ምንን አክሰፕት ማድረግ አለባችሁ? እኔ ኮንትሮል ውስጥ አልነበረም። እናንተ መጀመሪያ ማድረግ ያለባችሁን ካረጋችሁ ከፍሬንድስ ከፋሚሊ ከኢንቫይሮንመንት ከሁሉም ሰው ያለውን ፖይንት ትታችሁ ራሳችሁ ጋር ቁጭ ብላችሁ አውርታችሁ ምን ሜጀር ነው የምፈልገው ሚለውን ተዘጋጅታችሁ ከመረጣችሁ በኋላ ማትፈልጉት ሜጀር ውስጥ ልትገቡ ትችላላችሁ በካምፓሱ ወይ በግቢያችሁ ምክንያት። እንደዛም ከሆነ ኢትስ ቶታሊ ፋይን። ገብታችሁ እዩት። ከዛ በኋላ የምር ይሄ ነገር ለኔ ነው ወይ ለኔ የተባለ ነገር አንዳንዴ ሁሉም ጊዜ ለኛ የተባለው ነገርን ላናቅ ስለምንችል ገብታችሁ እዩት። ከወደዳችሁት ወደዳችሁት፣ ካልወደዳችሁት ደግሞ there is always a time for dropping out for going to other places። ብዙ ነገር in life ለምንድን ነው በቃ እኔ መጀመሪያ ካምፓስ ልገባ ስል ሜጀርሽ ማለት ህይወትሽ ነው የሚሆነው የሚለው አስተሳሰብ በጣም አይምሮዬን ብሎክ አድርጎት ነበር እና እናንተ ግዴታ በሜጀራችሁ መኖር የለባችሁ። ማለት እኔ ኢንተርንሺፕ የምሰራበት ቦታ በሜጀር አልነበረም። ኢንተርንሺፕ መጀመሪያ ሰራ የነበረው በሌላ ነገር ነውና ግዴታ በሜጀራችሁ አይደለም የምትሰሩት፣ ሜጀራችሁ አይደለም የሚያኖራችሁ። ሜጀርን በጣም ትልቅ ነገር ያደርጉታልና it's not ፈርስት ይር ደግሞ ሜጀራችሁን ደግሞ የምትፈልጉትን ማታውቁ ከሆነ 1 አመት ድረስ ብዙ ካምፓሶች ላይ መቀየር ይቻላል። አሁን ለምሳሌ ሶሻል ወደ ሶሻል ሙቭ ማድረግ ናቹራል ሆናችሁ ናቹራል አይታችሁት ከደበራችሁ በመጀመሪያው አመት ወደ ሶሻል መቀየር ይቻላል። ወደ ሶሻል ውስጥ ገብታችሁ ከሶሻል ወደ ናቹራልስ አንፎርቹኔትሊ መቀየር አትችሉም። ግን ናቹራልም ከሆናችሁ ከአንድ ፊልድ ወደ ሌላው ፊልድ ብቻ ብዙ ድሎች አሉና ሰው በሚላችሁ ነገር ብቻ እያሰባችሁ ሜጀር ወይ እዚህ ሜጀር ገባው ህይወቴ ተበላሸ አትበሉ። በጣም ብዙ ኦፕሽኖች አሉ። መቀየር ትችላላችሁ፣ ማቆም ትችላላችሁ፣ መቀጠል ትችላላችሁ። ብዙ ምርጫ አለ። ኢትስ ኦል ዩር ላይፍ። ግን እናንተ ለኔ አክቹሊ ጥሩ የሚሆነው ምንድነው በምኑ ብቀጥል ያዋጣኛል ሚለውን ያለ ምንም አይነት ፕሬሸር ከራሳችሁ ጋር አውርታችሁ መወሰን ትችላላችሁ ማለት ነው። ሁለተኛ ሜኪንግ ፍሬንድስ ይላል። ሜኪንግ ፍሬንድስ ጓደኞች መመስረት። ፍሬንድስ ካምፓስ ውስጥ እንዴት ነው ሚለውን ትንሽ ስናወራ አንድ ካምፓስ ወይም ዩኒቨርሲቲ ምንድነው በጣም ዲፈረንት ታይፕስ ኦፍ ፒፕል ያለበት ነው። ኮሌጅም ሂዱ የመንግስት ዩኒቨርሲቲ ውስጥ ግቡ በጣም ብዙ አይነት ሰው ነው ያለው። ሃይ ስኩል ስንማር ብዙ ጊዜ የአንድ ቦታ ሰው ነው። አሁን ለምሳሌ እኔ ተማርኩት ሳውዝ ዌስት አካዳሚ ነው። ሳውዝ ዌስት ውስጥ ይማሩ የነበሩት እዛው አካባቢ ብዙዎቹ እዛው አካባቢ የነበሩ ሰዎች ላፍቶ፣ ጀሞ፣ ጋርመንት ምናምን ቅርብ ከዛ ትንሽም ከራቅ ቦታ ያለ አካባቢ የሚመጣ ሰው አለ ምናምን። ግን ብዙ ጊዜ ሃይ ስኩል ውስጥ የአንድ አይነት ኢንቫይሮንመንት ሰው ነው ያለው። ግን ካምፓስ ስትገቡ ናሽናል አንዳንዴም ኢንተርናሽናል ከውጭ ሀገር የሚመጡ ብዙ ሰዎች አሉ። ብቻ ግን ዋናው ፖይንቱ ምንድነው ዲፈረንት ካልቸር ነው ያለው። ብዙ አይነት አስተሳሰብ ነው ያለው። በካልቸር በአስተሳሰብ በሁኔታ በብዙ ነገር የሚላይ ሰው ነው ያለውና ከሰው ጋር ሄዳችሁ ምናምን ስትገናኙ ስታወሩ እንዴት እንደሚያስቡ ስታዩ ምናምን እንዴ ሰው እንደዚህ ያስባል እንዴ። ከዛ አንዳንዱ ደግሞ በጣም ታይት ፋሚሊ ውስጥ ማለት ሊቆጣጠር ቤተሰብ ውስጥ ያደገ ሰው አለ። ምንም ቁጥጥር የሌለበት ቤተሰብ ውስጥ ያደገ ሰው አለ ምናምን እና በቃ ብቻ ብዙ ዲፈረንት ካልቸርስ ነው ያሉት እና ይሄ ዲፈረንት ካልቸር ምንድነው አንድ ጥሩ ሳይድ አለው፣ በጣም ጥሩ ሳይድ አለው። እናንተ የምርም ኤክስፕሎር አድርጋችሁ አይታችሁ ለካ ሰውም እንደዚህ ያስባል እንዴ ነገርም አለ ብላችሁ ትቀላቀላላችሁ፣ ሀሳቦችን ታውቃላችሁ። ከዛ በኋላ ደግሞ ለእናንተ ጥሩ የሆነውን ትቀበላላችሁ፣ መጥፎ የሆነውን ትተዋላችሁ። ከሱ እኩል ለኩል ደግሞ ምን አለ ፒር ፕሬሸር አለ። ፒር ፕሬሸር ያው ብዙ ጊዜ ካምፓስ ስትገቡ ትልቅ ናችሁ። ኮሌጅም ይሁን ዶርምም ኖራችሁም ሳይኖራችሁም ይሁን ብቻ ካምፓስ ከገባችሁ ትልቅ ሰው ናችሁ ተብሎ ነው የሚታሰበው። ድሮ ህጻን እያለን በቃ ዩኒቨርሲቲ ነው የሚማሩት ምናምን ስንባል ወይኔ ዩኒቨርሲቲ ደረሰች ምናምን ምንለው በጣም ትልቅ ሰዎች አድርገን ነበር አይደል የምናስባቸው። ስለዚህ እኛም አሁን እናንተም እዛ ደረጃ ላይ ልደርሱ ስለሆነ ፋሚሊም እንደ ድሮ በጣም አይቆጣጠራችሁ ማለት ነው። የራሳችሁን አስተሳሰቦች፣ ሁኔታዎች ራሳችሁ የምትመርጡበት ሰዓት ይሆናልና ፒር ፕሬሸር አለ በጣም። አይ ገስ የራሳችሁን መጀመሪያ ከካምፓስ በፊት እኔ ብታረጉ ምለው ቁጭ
ካላችሁ what are my values ምንድነው አክሰፕት ማድረገው ምንድነው አክሰፕት ማላረገው እነዚህ ነገሮች ሊቀየሩ ይችላሉ ኦፍ ኮርስ ያኔ ካምፓስ ከገባችሁ በኋላ ሊቀየሩ ይችላሉ ችግር የለውም እሱ ግን መጀመሪያ እናንተ የራሳችሁን ባውንደሪ ማለት እናንተ ለራሳችሁ የምታሰምሩት መስመር ነው ፊት ለፊታችሁ ማለት ነው ከዛ ያ ሰው ያንን መስመር ልክ ተሻግሮ ወደ እናንተ ከቀረበ ያ መስመር ካለፈ ከህይወታችሁ ምን ታረጉታላችሁ ከታው ያ ሰው ደግሞ ከመስመሩ እዚህ ጋር ቆሞ ከናንተ ጋር ኮሚኒኬት ማድረግ የሚችል ከሆነ ተመችቷችሁ አብራችሁ ትኖራላችሁ ማለት ነው ስለዚህ ባውንደሪ የራሳችሁን ባውንደሪ ማወቅ ያንን መስመር ማስመር is very essential ለህይወታችሁ እና ይሄ ቪዲዮ ስለ ባውንደሪ ስላልሆነ ብዙ ስለ ባውንደሪ አላወራም ነገር ግን እንዴት አድርገን ባውንደሪያችንን እንወቅ ባውንደሪ እንዴት እንስራ የምትሉኝ ከሆነ ኮሜንት ላይ ለሚኖ ሌላ ቪዲዮ ሰራላችሁ ስለዚህ ባውንደሪያችሁ እናንተ ከፍሬንድስ ጋር አገናኙት ሰዎች ተዋወቁ የምትቀበሉትን ተቀበሉ ማትቀበሉትንም ትንሽ ባውንደሪ አለፍ ሲያረጉ ምናምን ነው ያላችሁ ጥሩ ካምፓስ ላይፍ ታሳልፋላችሁ ብዬ አስባለሁ ከዛ ሶስተኛው ምንድነው ሰፕላይዝ ኤንድ ማቴሪያልስ የምር ካምፓስ ገባን ኮሌጅ ገባን ዩኒቨርሲቲ ገባን ላፕቶፕ ያስፈልገናል ወይ አይፓድ ያስፈልገናል ወይ ተች ስልክ ያስፈልገናል ወይ ምናምን ብዙ ጥያቄ ለምትጠይቁ ሰዎች ምንድነው የመጀመሪያው እንደ ሜጀራችሁ ይወሰናል ሁሉ ነገር ለምሳሌ አሁን ኮምፒውተር ሳይንስ እየተማራችሁ ኮምፒውተር ላይ ኖራችሁ አይችልም አይደለ ግዴታ የምትሰሩት በኮምፒውተራችሁ ስለሆነ ብዙ ነገር ኮምፒውተር ያስፈልጋችኋል ሌላ ደግሞ ኖርማል ትምህርት የምትማሩ ከሆነ ለምሳሌ ማርኬቲንግ የምትማሩ ከሆነና ማርኬቲንግ በቃ የሚሰጣችሁ ስላይድ ብቻ ከሆነ ስላይዱ ማንበብ የምትችሉ ከሆነ በስልካችሁ ስልክ ያስፈልጋችኋል ኦፍ ኮርስ ታች ስክሪን የሆነ ስልክ ቢሆን ይመረጣል ምክንያቱም ቴሌግራም ማስጠቀም አለበት ብዙ ሰው ኢትዮጵያ ውስጥ ኮሚኒኬት የሚያደርገው በቴሌግራም ነው እኔ ካየሁት የክፍል ሬፕ ይመረጣል ከዛ ሪፕሬዘንታቲቭ ከአስተማሪው ጋር ወይም ሪፕሬዘንታቲቭ ከአስተማሪው ጋር ያወራና ለእናንተ የሚያሳውቃችሁ በቴሌግራም ግሩፕ ነው ብዙ ነገር እና ለእናንተ አንደኛ ያስፈልጋችኋል ብዬ የማስበው ቴሌግራም ነው ከሱ በመቀጠል ቅድም እንዳልነው ነው እንደ ሜጀራችሁ ላፕቶፕ የሚያስፈልጋችሁ ከሆነ አይፓድ የሚያስፈልጋችሁ ከሆነ አይፎን የሚያስፈልጋችሁ አይፎን መሆን የለበት ብቻ ሳምሰንግ አንድሮይድ ቴክኖ ሁሉንም ነገር መምረጥ ትችላላችሁ ቴሌግራም እስካለው ድረስ ከዛ በመቀጠል ደግሞ አሳይመንቶቻችሁን ስትሰሩ እኔ ጉግል ዶክስን ተጠቀሙ እላለሁ ጉግል ዶክስ ማለት በቃ አሳይመንት አሁን አስቡት አንድ ቀን ተነስታችሁ አሳይመንት ጻፋችሁ ወርድስ ላይ ያውላላችሁ ከዛ ነገ ጧት ፕሪንት አደርጋለሁ ብላችሁ ማታተኛችሁ ጧት ስትነሱ ያ ወርድ ፋይል ተደለተ ፒሲያችሁ ወይ የጻፋችሁበት ጠፋ ወይ ደግሞ ኮምፒውተር ላፕቶፕ የራሳችሁ ካላችሁ ላፕቶፓችሁ ተሰረቀ ይባል ያን አሳይመንት ላይ አንድ ሳምንት ሙሉ ስትሰሩ ነበር ነገ መግባት አለበት ምን ታረጋላችሁ ችግር አይደል ስለዚህ ጉግል ዶክስ ቢኖር ግን ፒሲያችሁ ላይ ወይ የምትሰሩበት ቦታ ኦንላይን ቱል ነው አንዴ የጻፋችሁትን ነገር በሙሉ ሴቭ ያደርግላችሁ እና ቢሰረቅ ላፕቶፓችሁ ቢሰረቅ የጻፋችሁበት ቦታ ቢጠፋ ፎርማት ቢያደርግ ፒሲያችሁ ምናምን as long as ኢሜይላችሁና ፓስወርዱን እስካወቃችሁ ወይ ሳይን አፕ ያደረጋችሁበትን አካውንት እስካላችሁ ድረስ እሱን እስካወቃችሁ ድረስ ምንም ችግር የለም ይኖራል ሁሌም ማለት ነው አንዴ ብቻ ኢንተርኔት አግኝቶ አፕሎድ ያድርገው እንጂ እሱን ፋይል ወደ ኢንተርኔት ችግር የለም ሁሌም ቢሆን ይኖራል ስለዚህ ጉግል ዶክስ መጠቀም አትርሱ ኢሜይል የሚያስፈልጋችኋል ብዙ አስተማሪዎች በኢሜይል ብዙ ነገር ኮሚኒኬት ያደርጋሉ ከኢሜይል ባሻገር ደግሞ አንዳንድ አስተማሪዎች መምጣት ማይመቻቸው ከሆነ ጉግል ክላስሩምን ኦንላይን ለማስተማር ይጠቀማሉ ስለዚህ እነዚህን 3 ነገሮች ወይ 4 ነገሮች ቢኖራችሁ ብዬ ሰጀስት አደርጋለሁ አራተኛው ደግሞ በጣም ኢንትረስቲንግ የሆነ ቶፒክ ለኔ ወርክ ላይፍ ባላንስ ማለት የሆነ ሰዓት እኮ መጀመሪያ አካባቢ ላይ ሰላም ይሰጣችኋል ግቢውም ትምህርቱም አብሮ ይሄዳል ትንሽ ሲቆይ ግን በቃ ምንም ህይወት ሊኖራችሁ አይችልም ከሱ ውጪ ማለት ምንም ነገር ላርግ ብትሉ አየር አይሰጣችሁም ምንም ልታረጉ አትችሉም ከምንም ጋር ባላንስ ልታረጉት አትችሉም ጓደኛ ላግኝ ብትሉ ጓደኛ ማግኘት አትችሉም ሌላ ስራ ልስራ ብትሉ ስራ መስራት አትችሉም ወይ ደግሞ ሌላ ፕራዮሪታይዝ የምታረጉት ነገር ካለ እሱን ፕራዮሪታይዝ ላርግ ማድረግ አትችሉም ምክንያቱም it takes all your time away እና እንዴት አድርጋችሁ ባላንስ ታረጉታላችሁ መሰላችሁ ከኔ ኤክስፒሪየንስ ቀጥልላችሁ ስለ ስራው ጌቲንግ ወርክ ዳን ብለን ቀጣይ ፓርት ላይ እናወራለን ግን እንዴት ላይፋችሁን ባላንስ ታረጉታላችሁ ጓደኞቻችሁን ሌላ ስራችሁን ትን ነገሮች ፕራዮሪታይዝ የምታደርጉትን ነገሮች እንዴት አድርጋችሁ ባላንስ ታደርጉታላችሁ የሚለውን ስነግራችሁ from my experience እኔ ስንተኛ አመት 3ኛ አመት ጀምሮ ብቻ ከላስት 2 አመት 1 አመት ከምናምን ሆነኝ ኢንተርንሺፕ አለ ምሰራበት ቦታ አይኮክ የሚባል ቦታ if you guys know that እና እነሱ እንዴት ነው ሪኳየር የሚያደርጉት ስራ በሳምንት ዊክ ዴዎች ላይ ከሰኞ እስከ አርብ ባሉት ቀኖች ላይ 10 ሰዓት ያህል ኮሚት ማድረግ አለባችሁ ቢሮ ኢን ፐርሰን ሄዳችሁ ሌላውን ኦንላይን መስራት ትችላላችሁ ነው ከዛ ደግሞ የኛ ክላስ ስኬጁል ደግሞ እንዴት ነው በቃ ሙሉ 5 ቀኑንም ከ2 ሰዓት እስከ 11 ሰዓት ነው የሚያስተምሩ ስለዚህ ምን ታደርጋላችሁ you have to choose የትኛውን ኮርስ አንብቤ መክፋት እችላለሁ የትኛው አስተማሪ ነው ሙሉ ቀን አቴንዳንስ የሚፈልገው የትኛው አስተማሪ ነው ኩዊዝ ብዙ የሚፈትነው ብትችሉ ሁሉንም ብትገቡ ጥሩ ነው you know ግን at some point በጣም ይበዛል የማይክ ቻርጅ አለቀ ለእናንተ ልነግራችሁ ስል ክላስ መቅጣት ምናምን ስል አቋረጠው ግን መስማት ስላለባችሁ እንቀጥላለን እና ምን እያልኩኝ ነበር እናንተ መምረጥ አለባችሁ የትኛው አስተማሪ ነው ሲያስረዳ ሰምቼው በደንብ ገብቶኝ ይሄ ክላስ የሚጠቅመኝ የትኛው አስተማሪ ነው አቴንዳንስ የሚይዘው የሚያስፈልገው ግዴታ ማርክ የሚደረግ አቴንዳንስ የትኛው አስተማሪ ነው ኩዊዝ የሚፈትነው ምናምን የሚሉትን እነሱን ነገሮች በደንብ አናላይዝ ካደረጋችሁት በኋላ
እናንተ ማድረግ ያለባችሁ ነገር ታረጋላችሁ ማለት ነው። የምትገቡትን ሞስት ኦፍ ዘ ክላስማ መግባት አለባችሁ ግዴታ ነው። ምክንያቱም ለብዙዎቹ ከ85% በላይ አቴንዳንስ ነው አይ ቲንክ ሪኳየር የሚደረገው እና ከ85% በላይ አቴንዳንሱ እንዳለ ሆኖ ነገር ግን የቀሩትን 15%ቶች እናንተ ለሚያስፈልጋችሁ ነገር ማዋል ትችላላችሁ ማለት ነው። አምስተኛው ሀሳባችን ምንድነው የሚሆነው? ጌቲንግ ወርክ ዳን። ጌቲንግ ወርክ ዳን ምን ጋገናኘውላችሁ መሰላችሁ? የግቢ ስራ ግቢ ጨርሱ በቃ። እውነት እኔ if I knew this freshman ያለው ወይ ስጀምር ይሄን የሆነ ሰው ነግሮኝ ቢሆን ኑሮ በቃ በጣም ላይፍ ቼንጂንግ የሆነ ነገር ነበር የሚሆነው እና የግቢን ስራ ግቢ መጨረስ ማለት አሁን ለምሳሌ እሺ አላችሁ ኤክሰፕሽናል ሰዎች ኦፍ ኮርስ ኤክሰፕሽናል ሰው ቤትም ሄዶ የሚሰራ አለ፣ ግቢ የሚሰራ አለ፣ ሌላም ቦታ ሄዶ የሚሰራ ሰው አለ። ግን ለኔ የግቢ አሳይመንት ይሁን ወይ ፈተና ሲደርስ ፈተና ለማጥናት ይሁን ቤት ሲሆን አይምሮ ይቆማል። እና እናንተም እንግዲህ ሞስት ኦፍ ዩ እንደኔ ፕሮክራስቲኔተር ናችሁ ብዬ አስባለሁ። ምክንያቱም በጣም ሞር ዛን 80% እንደዛ ስለሆነን ብዙ ጓደኞቼም እንደዛ ስለሆኑ ነው እና ቤት ሄድ ምንም እንደማልሰራ እኮ አውቃለሁ። ነገር ግን ግቢም ሆኜ መስራት አልፈልግም ምክንያቱም ሰዓት ያለኝ ይመስለኛል ቤት ሲሄድ። ከዛ ቤት ሲሄድ ምን እንደማደርግ አላቅም። ይመሻል፣ ሌሊት ወይ እነሳለሁ ላለው ከዛ ሌሊትም አልነሳም ይነጋል። እንደሱ ኤቭሪዴይ በየቀኑ እንደዚህ ፕሮክራስቲኔት ሳረግ ግዴታ በቃ ነገ ሲሆን ፈተናው ወይ አሳይመንቱ ሊገባ 2 ሰዓት ሲቀረው ምናምን ነው ስራ የምጀምረው እና ጌቲንግ ወርክ ዳን ወይም የግቢን ነገር ግቢ ብላችሁ የኮሌጅ ነገር ኮሌጅ ልጨርስ ካላችሁ በቃ የሆነ ትንሽ ሰዓት አስቀምጣችሁ ከክላስ ስትወጡ አሁን ለምሳሌ 4 ሰዓት የሆነ ክላስ ቢያልቅና ከዛ ቀጣዩ ክላሳችሁ ደግሞ 7:30 ነው ከምሳ በኋላ ነው የሚጀመረው ቢባል ከ4 ሰዓት እስከ 6 ሰዓት 2 ሰዓት አለቻችሁ አይደለ? እሱ ሰዓት ዞሮ ምንም ብታረጉም ባታረጉም ማለፉ አይቀርም። ቶሎ ብላችሁ የሆነ ክፍል ወይ የሆነ ላይብረሪ ወይ የሆነ ስፔስ ገብታችሁ መስራት ያለባችሁ ነገር ቶሎ አሳይመንት ከተሰጣ አሳይመንት ከስር ለዛሬ 2 ሳምንት ቢሰጣችሁ ራሱ ዛሬ ብትጀምሩት ያው የ2 ቀን ወይ 1 ቀን ስራ እኮ ነው ዞሮ አይደለ? መጨረሻ ላይ ተጣድፈን የምንሰራው በዚህ 2 ሰዓት ትንሽ ነገር መቀነስ ከቻላችሁ የተማራችሁትን ከስር ማንበብ። እኔ እስከ ዛሬ ማልችለው ነገር ነው ግን እውነት ፍሮም ዴይ ዋን ሀቢት አድርጋችሁ መስራት የምትችሉት ነገር ከሆነ በጣም ትልቅ ነገር ነው። ከስር እዛው ግቢ ጨርሳችሁ ቤት ስትሄዱ ሌላም ነገር ፕራዮሪታይዝ ማድረግ ብትፈልጉ ሌላ ነገር ትሰራላችሁ። ቤት ሲሄድ የሆነ ነገር ሰራለሁ፣ ግቢ ያለው ደግሞ የግቢ ስራዬን ጨርሳለሁ ብላችሁ ከፋፍላችሁት አይምሯችሁ የምር ለምዶት አዛ ሀቢት ከያዘው እሱ ነገር በጣም ቆንጆ ነው የሚሆንላችሁና እንደዛ ለማድረግ ሞክሩ ፕሊዝ። 6ኛው ምንድነው የሚሆነው? ፉድ ኤንድ መኒ ምግብና ብር። መጀመሪያ ከፉድ ስጀምርላችሁ ምግብ አይደለ? እሺ በተለይ የገቨርንመንት ትምህርት ቤት ናችሁ ተብሎ ይታሰብ ግዴታ ጧትም ማታም እዛው ነው መብላት ያለባችሁ። ቤት መሄድ አትችሉም። ቤት የምትሄዱት ወይ ለበዓል ነው ወይ አንዳንዴ ዊኬንድ ላይ ነው ወይ ደግሞ ጭራሽ አመቱ ሲያልቅም ሊሆን ይችላል የምትሄዱት። ያኔ ለራሳችሁ ኩክ ማድረግ ምሳቃ መያዝ አትችሉም አይደለ? ስለዚህ እዛ ሆናችሁ ምን ታደርጋላችሁ? እኔም ሳደርግ የነበረው ምንድነው በቃ ማዘር ቤት ነው ምን በላው ወይ የሆነ ቤት ነው ምን በላው ምናምን። ግን አደይ እንደፍተዴ ጨጓራችሁ በጣም ይጎዳል። ግን አፎርድ ማድረግ የምንችለው ምግብ እሱ ነው አይ ነው። ግን ኩክ የማድረግ ኦፕሽን ካላችሁ ዶርማችሁ ውስጥ ኩክ ማድረግ ብትችሉ ወይ ደግሞ ጤነኛ ምግብ በጥሩ ዘይት የሚሰራ ምግብ የሚሰራ ሰው ካወቃችሁ ለዛ ሰው እየከፈላችሁ ያ ሰው ምግባችሁን ቢሰራላችሁ ብዬ በጣም ሰጀስት አደርጋለሁ። ምክንያቱም አደይ እንደፍተዴ ሁላችንም ከካምፐስ ስንወጣ ጨጓራችን ታሞ ነው የምንወጣው። ምክንያቱም ያው ዘይት በጣም ብዙ ጊዜ ምክንያቱም ያልኩ ነው አይ ነው። ግን ዘይቱ በጣም ይጎዳዋል ጨጓራችንን እና ኩክ ማድረግ የምትችሉ ከሆነ ኩክ ማድረግ። ቤት የምትመላለሱ ከሆነ ደግሞ እውነት ምሳቃ መያዝ ምን ችግር አለ? ምሳቃ መያዝ በጣም ፕሪቪሌጅ ነው። በኋላ ላይ ነው የሚገባችሁ እንጂ በቃ በየደቂቃው ጨጓራችሁ ነው ሲያቃጥላችሁ ወይ ውሃ መጠጣት ሲኖርባችሁ ወይ ምግብ መምረጥ ግዴታ ሲሆንባችሁ ወይ መብላት አልችልም ያመኛል ምናምን ሚለው ደረጃ ጋር እስክደርሱ አትጠብቁ። ከቤታችሁ ምሳቃ ይዞ መሄድ ጥሩ ነው። አንዳንዴ ውጪ መብላት ችግር የለም። ግን በየቀኑ ውጪ የምትበሉ ከሆነ በጣም ጨጓራችሁ ይጎዳል እና ምግብ ላይ ይሄን ብታረጉ ጥሩ ነው። ማኒ ላይ ደግሞ ብር ኬትም ተብሎ ግቢ ስንሆን ይመጣል። አይገስ ኮሼሪንግም የመንግስት ትምህርት ቤት የምትማሩ ከሆነ ኮሼሪንግ በወር 3,000 ብር አረጉት አይደለ? በወር 3,000 ብር ነው የሚሰጡት እና እሱ አለ ቤተሰብ የሚልከው ብር አለ። ግን እንዴት እንደሚያልቅ አናቅም። እኔም እዚህ ላይ ምንም ሊቅ አይደለሁም ለማውራት። እንዴት ምንድነው ብራችሁን ሴቭ ማድረግ ትችላላችሁ ምናምን አልላችሁም። ግን አደይ እንደፍሰዴ ብራችሁ ማለቁ አይቀርም። ምን ላይ ማለት እናንተ ማይቆጫችሁ ነገር ላይ አጥፉት። ለምሳሌ የሆነ ነገር አይታችሁ ያ ነገር የምር ለእናንተ የሚጠቅማችሁ ነገር ነው ብለን እናስብ። ከዛ 3,000 ብር ተባላችሁ። ከዛ እኔ 3,000 ብርማ አላጠፋም ምናምን ትላላችሁ። ግን የአንድ ሳምንት በኋላ አካውንታችሁን ሄዳችሁ ስታዩት ለሆነውም ለማይሆነውም ነገር ከ3,000 ብር በላይ ታጠፋላችሁ ሳታውቁት። በቀን ትንሽ ብር ወይ ችላርግ ትንሽ ነው እያላችሁ እሱ ሲጠራቀም በጣም ብዙ ብር ይሆናል እና የምርም ወርዚት የሆነ ነገር ላይ ብራችሁን አውጡ። ሁሉም ነገር ላይ ስታውጡ በጣም አካውንታችሁ ዞሮ አደይ እንደፍሰዴ ማለቁ አይቀርም ብሩና የምትፈልጉት ነገር ላይ አድርጉት። ሴቭ ማድረግ የምትችሉ ከሆነ ደግሞ የሆነ አካውንት አውጡና ማይነካ ኤቲኤም የሌለው ሄዳችሁ ማውጣት ማትችሉበት ማለት ግዴታ አሁን ኤቲኤም የሌለው አካውንትና ሞባይል ባንኪንግ የሌለው አካውንት አውጥታችሁ እዛ ላይ ብር ሴፍ ታደርጋላችሁ አይደለ? የሆነ ሰዓት ግን ግዴታ ካስፈለጋችሁ በአካል ሄዳችሁ እኮ እዛ ብራንች ማውጣት ትችላላችሁ። ግን እዛ ድረስ ለመሄድ አይምሯችሁም ወይ ይሄን ያህል ዲፕ አይደለም አያስፈልግሽም ፌቨን ይለኛል። ሞባይል ባንኪንግ ካላወጣውለት ኤቲኤም ከሌለኝ
ከዛ በኋላ አንድ ነገር አይቼ መግዛት አምሮኝ ብዙ ብር ተባልኩኝና ከዛ በቃ ልግዛው ምናምን ብዬ እዛ ባንክ ድረስ ለመሄድ አስቤ ግን እዛ ባንክ ድረስ ለመሄድ አንድ ይደክመኛል፣ ሁለት ደግሞ እዛ ባንክ ድረስ ግዴታ ለመሄድ ሳስብ አይምሮዬ የሚነቃና ኢትስ ናት ዳት ዲፕ አያስፈልግሽም ብሎ ያቆመኛል። ስለዚህ እንደሱ አይነት አካውንት አውጥታችሁ ሴቭ ብታደርጉም በጣም ቆንጆ ይሆናል ብዬ አስባለሁ። ሰባተኛው ምንድነው ሪግሬትስ ኢን ማይ 4 years ወይም በዚህ 4 አመት ውስጥ አሁን 1 አመት ነው የሚቀረኝ ባይ ዘ ዌይ ፎር ዩር ኢንፎርሜሽን ሲኒየር ነኝ ኔክስት ይር። ግን እነዚህን 4 አመቶች ምን ይቆጨኛል፣ መቆጨት ባይሆንም ግን ምን ባረግ ከዚህ የበለጠ ፕሮዳክቲቭ ሆን ነበር የሚለውን ለማውራት ያህል አንድ ቅድም እንዳልኳችሁ ነው የግቢ ወርክ ግቢ ከስር ስራ መስራት ወይ በጣም ትልቅ ነገር ነው እሱ በእውነት ፕሮክራስቲኔት የማድረግን ሀቢት ቢት ማድረግ ማለት ወይም ፕሮክራስቲኔሽንን ከህይወታችሁ ማጥፋት ማለት በጣም ትልቅ ነገር ነውና እኔ የምትቀይሩ ነገር ወደ ኋላ ሄደሽ እድል ቢሰጥሽ ምን ትቀይሪያለሽ ብትሉኝ ፕሮክራስቲኔት አለማድረግን፣ ሁሉንም ነገር መጨረሻ ሰዓት እየጠበቁ አለመስራትን፣ አሳይመንት እዛው ሲሰጠን ቶሎ መስራት፣ እዛው ክፍል ውስጥ የ30 ደቂቃ መስራት እየቻልኩ ለዛሬ ሳምንት ተብሏል ተብዬ ለሰኞ ለኔክስት ዊክ ሰኞ የተባለውን እሁድ ማታ ለሊት 9 ሰዓት ድረስ ቁጭ ብዬ አለመስራቴ እንደዛ ነው የምላችሁ። ምክንያቱም መጨረሻ ላይ እንቅልፍ በጣም ይጣፍጣል ወይ ማረፍ ደግሞ አለበት አይምሯችሁና እንደዚህ የሚወጣው እያልኩ ስተነፍስ የሚወጣው ብርድ ስለሆነ ነው። እሺ ቀዝቃዛ አየር ውስጥ ነን። ለእናንተ ይህ ቪዲዮ መድረስ አለበት ብዬ ስላሰብኩ ዝናብ መሀል ቁጭ የምሰራላችሁ ባይዘዌ እና ፕሮክራስቲኔት ባላረግ ፕላስ ደግሞ ፈተና መስራት ኢዝ ዘ ኪ። እውነት አንድ አስተማሪ እንግዲህ እኔ ከተረዳሁት አንድ አስተማሪ አዲስ ፈተና የሚያወጡት በጣም ትንሽ አስተማሪዎች ናቸው። ማለት በቃ ላስቲር ያወጣውን ፈተና ደግሞ እናንተን አሰስ ያደርግበታል። ሞስት ኦፍ ዘም ሁሉንም እያልኩ አይደለም፣ ግን ብዙ አስተማሪ አዲስ ፈተና አያወጣም። ስለዚህ ከምታነቡት እኩል ፈተና ስሩ። መጨረሻ ሰዓት ላይ ምንም ሳታነቡ ደረሳ ፈተናው በባዶ ከምትገቡ ፈተና ሰርታችሁ ግቡ። ምክንያቱም በጣም ብዙ ሞር ዘን 60 ወይ 70% አዲስ ፈተና አይወጣም። የላስት ይር ነው የሚደገመው ወይ አንድ ሁለት ጥያቄ ቢጨመርበት ነው ወይ ቢቀነስ ነው ከዛ እንጂ ከላስት ይር ውስጥ ብዙ የሚቀየር ነገር የለምና ይሄን ኤምፋሳይዝ ሳደርገው ፈተና ስሩ። ፈተና በጣም ስሩ። እሱም ደግሞ ለማንበብም ይረዳል። አይገስ በጣም ፈተና አይታችሁ ስታነቡ እንዴት ማንበብ እንዳለባችሁም ይረዳችኋል። ባይደገም ራሱ ይጠቅማችኋል እንጂ አይጎዳችሁም። ስለዚህ ከፈተናችሁ ከፋይናላችሁ ከመናችሁ በፊት ፈተና ሰርቶ መግባት is very important። በመጨረሻም ልላችሁ የምፈልገው ነገር ምንድነው education is very sexy። እውነት እሱ አባባል በጣም ብዙ ጊዜ ሂት የሚያደርገኝ አባባል ነውና education being educated ወይም መማር በጣም ትልቅ ነገር ነው። መማር ሲባል ደግሞ ክላስ ውስጥ ብቻ የምንማረው ነገር አይደለም። በራሳችሁ ብዙ ነገር መማር ትችላላችሁ። ኦንላይን ተማሩ። ከፈለጋችሁ ቋንቋ መማር ትችላላችሁ ወይ ኦንላይን የሆነ ዲጂታል ማርኬቲንግ ስኪልስ መማር ትችላላችሁ። መጽሐፍ አለ፣ ኦንላይን ትምህርቶች አሉ፣ ከሰው የምትማሩት ትምህርት አለ፣ ብዙ ነገር አለና ግዴታ ዲፓርትመንቴ ውስጥ እሱ ነገር ስለሌለ እኔ መማር አልችልም ብላችሁ አታስቡ። ኖሌጅ ኢዝ ኤቭሪዌር። መማር ጥሩ ነገር ነው። የምርም ራሳችሁን ከአንድ ቦታ ወደ ሌላ ቦታ የሚወስዳችሁ ነገር፣ አስተሳሰባችሁን በጣም የሚቀይርላችሁ ነገር ነው። ተማሩ። ሃቭ አ ጉድ ጀርኒ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ቀጣይ ቪዲዮ ላይ እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ ያሳውቁኝ። ቴንክ ዩ ፎር ዋቺንግ ባይ